ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ፉዞ ሲህር። ይህ እንደ ስሙ አንድን ተጠቂ ፉዞ የሚያደርግ ሲህር ነው። ምልክቶቹ: አንድ ሰው እሳቤው ከቀን ወደ ቀን እየቀነሰ መምጣት፣ አንድ ሲደመር ሁለት መሆኑን አለመረዳት እስኪችል ድረስ። ድብርት። ይህ ድብርት ሙሉ በሙሉ ሰውነቱን ይቆጣጠረዋል። መጨነቅ፣ መጠበብ፣ ኩርምት ብሎ መቀመጥ። ነገሮችን ቶሎ መርሳት፣ ለነገሮች ያለን ትኩረት መጥፋት። አሁን የተነገረን ነገር ይረሳናል። የፀጉር መነቃቀል። ይህም የቀን ተቀን እውነታ ይሆናል። ሴት ከሆነች የጡት አካባቢ ውጋት፣ ወንድ ከሆነ የብልት አካባቢ ህመም ይኖራቸዋል። እውቀት ያላቸውን አውጥተው አለማካፈል፣ እጅግ መፍራት፣ እነርሱ የያዙት እውቀት ውሸት እስኪመስላቸው ድረስ። በህይወታቸው ሰው ፊት ቆሞ ማውራትን መፍራት፣ ሲጠየቁ ድንግጥ ማለት። ይህ ብቻ ሳይሆን አጠገባቸው ኮሽ ሲል መበርገግ። እንቅልፍ ቢተኙ አለመጥገብ፣ ከአልጋ መነሳትን መጥላት። ብርሃን ቤታቸው ሲገባ ወይም የፀሐይን ብርሃን ሲያዩ ራሳቸውን ለማጥፋት መመኘት። ተስፋ ሙሉ ለሙሉ መቁረጥ። ሕክምናው ከ2 ወይም ከ3 በታች ላለባቸው ወደ አላህ ሙሉ ለሙሉ መቃረብ፣ ሌሊትን በአግባቡ ሰግዶ ዱዓ ማድረግ፣ አታክልት በብዛት መመገብ፣ አያተል ኩርሲንና ሙዓወዘተይን ማብዛት። ይህ ካልሆነ በአድራሻችን ያናግሩን። በሲህርም ይሁን በጅን ልክፍት ለደረሰባችሁ በሙሉ ቴሌግራም ላይ በስርዓቱ በጽሁፍ መጠየቅና በማንኛውም ሰዓት የሩቃ ሕክምና ማግኘት ትችላላችሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር፣ በጅን፣ በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች፣ በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።